ይህን ቪዲዮ ሪከርድ በማድረግበት ጊዜ ኢንትራንስ ኤግዛም ተማሪዎች ለመፈተን ኦልሞስት ከአንድ ወር በታች ነው የሚቀረው ማለት ነው። እናም በዛሬ ቪዲዮአችን ማንኛውም አይነት ተማሪ ሆኑ ኤክስፐርትም ተማሪ ሆኑ በጣም ያጠናችሁ ሚድል ላይ ያላችሁ ትንሽ የምትፈሩ ተማሪዎችም ሆናችሁ በሶስተኛ ደግሞ በጣም ጥናታችሁ ላይ በጣም ደከም ያላችሁ ተማሪዎችም ከሆናችሁ በጣም ኢምፖርታንት ቪዲዮ ይሆናል ማለት ነው። በቪዲዮ ውስጥም አንድ ጊቫዊ አለ ማለት ነው። ይሄ ጊቫዊ በጣም ለኢንትራንስ ይረዳቸዋል ማለት ነው። መጨረሻ ላይም ሌላ ጊቫዊ የምሰጣችሁ ይሆናል ማለት ነው። በቪዲዮ መሀል ላይ ያለውን ተመልክታችሁ ከዛን ቪዲዮ መጨረሻ ላይ ሌላ በጣም ትልቅ ጊቫዌ የምሰጣችሁ ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከተል ይኖርባችኋል። በዛሬ ቪዲዮ በቃ በ30 ቀን በ30 ቀን በቀረችው ምን ማድረግ አለባችሁ የሚለውን አጠር አድርገን የምንመለከት ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ጠቃሚ ቲፖችን፣ ትሪክሶችን፣ ቲዩቶሪያሎችን ስለምሰራላችሁ አሁን ሰብስክራይብ አድርጉ። ዳይሬክትሊ ወደ ጉዳያችን እንገባለን። ያው ኢንትራንስ ኤግዛም ከአንድ ወር ያነሰ ጊዜ እንደቀረው ማንም ተማሪ አሁን ላይ ያውቃል። እየተጣደፋችሁ ነው። በደንብ ሁሉም ተማሪ እያጠና ነው። ኦልሞስት ያልጀመሩትም በቅርብ ጊዜ ጀምሯል ማለት ነው። እስካሁን ያልጀመረ የለም ብዬ ገምታለሁ ማለት ነው። በጣም ለሱ አሁን ለነዚህ አይነት ተማሪ በጣም ቲፖችን ቻሌንጆችን መስጠት ከባድ ነው። ለእናንተ ላጠናችሁ ተማሪዎች ትንሽም ገረፍ ብታደርጉ በጣም ማትኮር ያለባችሁ ፖይንቶችን እንመለከታለን ማለት ነው። መጀመሪያ ላይ ሁሉም ተማሪ መስራት ያለበት ነገር አሁን ላይ በጣም ከዲፕ ጥናት ትንሽ ገለል ማለት ይኖርባቸው ማለት ነው። እንዲሁ በጣም ዲፕ ጥናት ስላችሁ በጣም ሊትል ቶፒኮችን ያው ከ9ኛ ክፍል ከ12ኛ ክፍል ያለው በጣም ቫስት ነው። ይሄን ሁላ አሁን ከቨር ለማድረግ ሪቫይዝ ለማድረግ የምትቸገሩ ተማሪዎች ፕሊስ አቆሙ። እዚህ ላይ አሁን ሪቫይዝ የምታደርጉበት ጊዜ ሳይሆን የምትከልሱበት ጊዜ ነው። ሪቫይዝ ማድረግ ሙሉ መሸምደድ ማለት ነው። ሙሉ መደጋገም ሞሮቨር ምን ላይ ማትኮር አለባችሁ። አሁን እሱን ታለ ፎር ኤግዛምፕል ግሬድ 9 እና ግሬድ 10 ላይ በጣም ቤዚክ ኮንሰፕቶች ነው ያሉት። አሁን ሪቫይዝ ስታደርጉ ራሱ እነዚህ ግሬዶች በጭራሹ መጀመሪያ አይኖርባችሁ ማለት ነው። ጊዜ ባታገኙ እንኳ እነዚህ ልትወጡ ያላችሁ ነገር ግን ከግሬድ 12 እና 11 ከጀመራችሁ በጣም ትጠቀማላችሁ ማለት ነው። ያው 70% ኦፍ ኤግዛም ወደዛ ስለሚያደላ ስለዚህ በዚህ ወይ መጀመሪያ ማወቅ ይኖርባችኋል ማለት ነው። ፕሊዝ መከለስ ላይ በደንብ አትኩሩ ማለት ነው። በጣም ትላልቅ ቶፒኮችን ኢንትራንስ የሚደጋገምበትን ቶፒኮች በደንብ አጥሩ። ፎር ኤግዛምፕል ማት ላይ ካያችሁ ካልኩለስ፣ ፈንክሽን፣ የተለያየ ስታቲስቲክስ እና ፕሮባቢሊቲ ሌሎችንም ሳብጀክቶች ማንሳት እንችላለን ማለት ነው። አሁን እንግሊሽ ላይ ካነሳም ፓሴጅ እና ቮካብለሪ በጣም ብዙ ተማሪዎችን ግራመር ፓርት። ስለዚህ እነዚህ አይነት ቶፒኮች ሰብ ቶፒኮች ላይ በጣም ትላልቅ ቫስት የሆኑ በጣም ፈተና ብዙ የሚያዘወትርበትን ዩኒቶች በደንብ ማንበብ ይኖርባቸዋል ማለት ነው። አሁን ተማሪ ተነስቶ ከዚህ ሪቫይዝ ላደርግ ለራሱ በጣም ጊዜው ይበላል ማለት ነው። ስለዚህ እንደዚህ አይነት ነገራቶች አቮይድ ማድረግ ይኖርባቸዋል ማለት ነው። ፉሊ እናንተም ማድረግ አለባችሁ ጀስት ጥናታችሁን ወደ መከለስ አንድ ዩኒቶች ሪቫይዝ ማድረግ ዲፕ አንደርስታንድ ላይ ፎከስ ማድረግ ስፔሻሊ እንደዚህ በጣም ትላልቅ ዩኒቶች ላይ ፎር ኤግዛምፕል በጣም ብዙ ኢኩዌሽን ይወጣበታል የተባሉ ዩኒቶች ላይ ኦር ዳታዎችን ማየት ትችላላችሁ። እነዛ ላይ ምን ማድረግ ይኖርባቸው ማጠንጠን። እነዛ ላይ ካነባችሁ ራሱ እነሱን ድጋሚ መድገም። ፎር ኤግዛምፕል አሁን ኢንትራንስ 10 ዩኒት ምናምን ላይ አንድ ሳብጀክት ላይ በጣም በሀይል የሚያዘወትር እነዛ 10 ዩኒቶች ነው እንጂ ሁሉም ዩኒቶች የሚገኘው ላይ አይደለም። እናንተ ይሄንን ነገር ፊልተር አድርጋችሁ ማንበብ ይኖርባችኋል ማለት ነው። አሁን ላይ ታይማችሁን በደንብ በአግባቡ መጠቀም ለፈተና መዘጋጀት ማለት ነው። ሜንታሊ ለፈተና ራሳችሁን ማዘጋጀት ይኖርባችኋል ማለት ነው። ስፔሻሊ ታይም አጠቃቀም ማውራት ይኖርባችኋል፣ ማወቅ ይኖርባችኋል ማለት ነው። ይሄ ደግሞ ወደ ሁለተኛ ይመጣል። ሁለተኛ ላይ መስራት አለባችሁ፣ ፈተና መስራት ይኖርባችኋል ማለት ነው። ፈተና መስራት እንዴት ነው ፈተና የምትሰሩት? የተለያየ ኢንትራንስ ኤግዛሞችን ስፔሻሊ ኢንትራንስ እና አሁን ላይ ካገኛችሁ ደግሞ ፓይለት ኤግዛምን በደንብ ቀጥቅጣችሁ መስራት ይኖርባችኋል ማለት ነው። ይሄ ለምንድን ነው የሚረዳችሁ? ጥናታችሁ ላይ ያለን ክፍተት ይነግራችኋል ማለት ነው። በተጨማሪ ደግሞ ኮንፊደንሳችሁን ቢውልድ ያደርጋል። ታይም አጠቃቀማችሁ ላይ በጣም ሃይ ኢምፓክት ያመጣል። በተጨማሪ ደግሞ የተለያየ ምን ማየት ይኖርባችኋል? ፓተርኖች እያያችሁ ትመጣላችሁ ማለት ነው። እነዚህ አይነት ጥያቄዎች እንደዚህ አድርጌ ሪዞልቭ ማድረግ ይኖርብኛል። አንድ ጥያቄ ለምን አይነት ጊዜ መውሰድ ይኖርብኛል? አሁን አንድ ጥያቄ ከመጣባችሁ ቾይስ ስለሆነ አራቱን ቾይስ ሳያላችሁ አንዱ ቾይስ እንደሆነ ካወቃችሁ ሌሎች እንደማይሆኑ ስታውቁ አንድ ጥያቄ ስትሰርቁ አንድ ጥያቄ ብቻ አታውቁም። በጣም ከዛ ሪሌትድ የሆኑ ጥያቄዎችን
ማወቅ ትችላላችሁ ማለት ነው አንድ ጥያቄ በማወቃችሁ። ስለዚህ በደንብ ጥያቄዎችን መስራት ይኖርባችኋል። ለእናንተም ለተባለ አንድ ጊቫዌ አዘጋጅተናል ማለት ነው። እሱ ምንድነው እንግሊሽ ላይ የተለያየ ከ2001 ጀምሮ እስከ 2011 ኢንትራንስ ኤግዛም የወጡትን በአንድ ዌብሳይት ፓክ አድርገንላችሁ በተለያየ በግራመር ሴክሽን፣ በቮካብላሪ ሴክሽን፣ በኮሚኒኬሽን አክቲቪቲ፣ በሪዲንግ ኮምፕሬሄንስ ብለን በአራት ሰብሴክሽኖች አከፋፍለን አስቀምጠንላችኋል ማለት ነው። በእነዚህ ሰብሴክሽኖች ታች ምን ታገኛላችሁ? የተለያየ አሁን ግራመር ላይ ወደ 10 ቶፒኮች አሉ ማለት ነው። በየ10 ቶፒኮች ወደ 100 ጥያቄዎችን ኤክሰርሳይዝ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህ ኤክሰርሳይዝ የምታደርጉት ደግሞ የኢንትራንስ ኤግዛም ራሱን ነው ማለት ነው። የኢንትራንስ ኤግዛም ሌሎችም ቀለቀላሉ ሞስትሊ የኢንትራንስ ኤግዛም አይነት ጥያቄዎችን ነው ማለት ነው ኤክሰርሳይዝ የምታደርጉት። በጣም ለኢንትራንስ ኤግዛም የሚያዘጋጃችሁ ነው። ስፔሻሊ ቮካብላሪ ፓርት፣ ሪዲንግ ኮምፕሬንሽን ፓርት፣ ሌሎችም ፓርቶች በዚህ ወይ አዘጋጅተንላቸው ማለት ነው። ይህንን ለማግኘት በዚህ ቴሌግራም ቻናል ጆይን አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ አሁኑኑ ገብታችሁ ኤክሰርሳይዝ ማድረግ ትችላላችሁ ማለት ነው። በጣም ኢንትረስቲንግ ነው። ሰዓትም ሎኬት አድርገንላችሁ ማለት ነው። በሰዓታችሁ ገደም መስራት ይኖርባችኋል። የተለያየ ኤአይ እንጠቀማለን ብትሉ ይከለክላችኋል ማለት ነው። የተለያየ ሲስተም አድርገንበታል። ስለዚህ በዚህ ወይ ራሳችሁ ለኢንትራንስ ኤግዛም ማዘጋጀት ትችላላችሁ ማለት ነው። ስለዚህ ፕሊዝ ይሄ ነገር እንዳያመልጣችሁ። በነፃ ፍሪ ነው። ምንም አይነት ፔመንት አናስከፍላችሁም። ቴሌግራም ቻናል ላይ ያለ ተጭናችሁ ጀስት ኤክሰርሳይዝ ማድረግ ትችላላችሁ ማለት ነው። በተጨማሪ ፈተና እንደነገርኳችሁ ፈተና ማንሳታችን ካልቀረ ፓይለት ኤግዛም መስራት ይኖርባቸው ማለት ነው። ፓይለት ኤግዛም ላይ በጣም የኢንትራንስ ኤግዛም ጥያቄዎች ያዘወትራሉ ማለት ነው። ስፔሻሊ 2015፣ 16 እና 17 ካገኛችሁ በደንብ ማንበብ ይኖርባችሁ ማለት ነው። እነዚህን ደጋግማችሁ መስራት፣ ደጋግማችሁ ፓተርኖችን ሪኮግናይዝ እያደረጋችሁ በደንብ ከሰራችሁ ኢቭን ጥናታችሁ ላይ በጣም ብዙ ክፍተቶች ቢኖሩ በእነዚህ መሙላት ትችላላችሁ ማለት ነው። አሁን ከ2015፣ 16 እና 17 በ2017 ኢንትራንስ ኤግዛም በወጣው መሰረት በእነዚህ ዓመታት የወጡ ፓይለት ኤግዛሞች ወደ 30 ምናምን ጥያቄዎች ኦልሞስት ወደ 25% ጥያቄ ኦልሬዲ ኢንትራንስ ኤግዛሙ ላይ ተወስቷል ማለት ነው። ኦር ኢንትራንስ ኤግዛሙ ላይ ኦልሬዲ ኤግዚስት ያደርጋል ማለት ነው። ስለዚህ እነዚህን 3 ዓመት ጥያቄዎች በመስራታችሁ ብቻ 2017 ላይ እስኪ ሪሊ ኢማጂን ባርግትን ያኔ ብትፈተኑ ኖሮ እናንተ ወደ 25 ምናምን ጥያቄዎችን ገስ አርገታችሁ በቃ ወደ 5 ጥያቄዎችን ሲጀምር ፉሊ ከቨር አድርጋችሁ ማለት ነው። ኢማጂን እስኪ ይሄን እንግሊሽ ላይም ሳትም ላይም እንደዛ ነው ማለት ነው። ስለዚህ ሃይሊ ሪኮመንድ አደረጋችሁ ነው ማለት ነው። ፓይለት ኤግዛም ግዴታ መስራት ይኖርባችኋል ማለት ነው። በተጨማሪ መጨረሻ ቪዲዮ ላይ ሰጣችኋለሁ ያልኳችሁ ጊቫዌ ምንድነው? የተለያየ ባዮሎጂ፣ ናቹራል፣ ሶሻል ላይ ያላችሁ እንደ እንግሊሽ አይነት ዌብሳይት አንድ ዌብሳይት ምናዘጋጃችላችሁ ይሆናል ማለት ነው። በእናንተ ምርጫ ማትሰሙን ሌላም ሳብጀክት ሆነ። ስለዚህ ኮሜንት ላይ ምን እንዲዘጋጅላችሁ የምትፈልጉ ሳብጀክትን ኮሜንት ላይ አስቀምጡልኝ ማለት ነው። ሀሳብ አስተያየትም ካላችሁ ማስቀመጥ ትችላላችሁ። በቀጣይ በእንደዚህ አይነት ቪዲዮ እስክንገናኝ መልካም ቆይታ። ፒስ